በፍጹም ብሎ የሚከራከሩ አሉ ነው። እናንተ ናችሁ ሰይፍ ናችሁ። ስለ አዶናይም ምናምን ጥሩ ነገር ላለማውራት ነው ገብቷል። መጥፎ ሲሆን ግን ታወራለህ ሰይፉ። አየህ ምቀኝነት የሚባለው ይሄ ነው። ባይ ዘ ዌይ ማለት አሳክተነዋል። የታባቱ ጀግናው አሳክተነዋል። ኢንተርናሽናል ከ6 ሳምንት በፊት ሳሚ የጮህ አይዞህ በእናትህ ጀግና ከዚህ በላይ ሜንቶር አለ ነው የምትሉኝ? ታዲያ ማን የሆነ ልጅ ተዋግቶለታል ነው ያለው። እውነቱን ነው። ዛሬ በጣም ኮርቼ ባህለው ልንገርህ ያደረከው ነገር ማንም ሰው የማያደርግ። እኔ ትንሽ ቅር ያለኝ የነበራቸውን ስም ለኢትዮጵያ እነ ሰይፉ ምን አሉ እስኪ? ሰይፉ ግን እብድ አይደለህ እንዴ? ኧረ በመድኃኒዓለም እንደው ግን አሁን ለምንድን ነው የሚያስመስለው? እኛ እኮ አንተን የወደድነው ሲጀመር ሰይፉ ፋንታውን እግዚአብሔርን በእብደት ነው። እሺ እኛ ካለፍንበት ነገር ጋር በጣም ሞከርኩ። እሱ ጋር ሳልደርስ አስቆም። ይሄ ነው የተፈጠረውና ሞከርነ አልሆነ አለን ብሏል ያኛ Show's feed in Ethiopia show the nightlife. Baby, that thing is gorgeous. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. Right here, I only have 2 questions. Whose mama is this? Whoa, የቱሪዝም ሚኒስተሩ አንጨራሽ የማን እናት ናት እያለ ነው። Do you need a stepfather? Fine. የማን እናት ናት እና የእንጀራ አባት ትፈልጋላችሁ ወይ ነው። እኔ ትንሽ ቅር ያለኝ የነበራቸውን ስም ለኢትዮጵያ እነ ሰይፉ ምን አሉ እስኪ? ከሰሩት ነገር አንፃር ክብራችንን በሆነ ነገር አሳልፈን እንዳንሰጥ ከሚለው አንግል ነው የነጥሩነሽ ዲባባ። እኔ በግሌ ቅር አሰኝቶኛል። ጥሩነሽ ዲባባ ለምን አላወቃትም? አይደለም ገና የ20 ዓመት ልጅ ነው። ገና ትንሽ ልጅ እኮ ነው። ይሄን ሁሉ ነገር የሰራው ልጅ ትልቅ ሰውዬ ነው የሚመስለን፣ ግን የ20 ዓመት ልጅ ነው። እና ምንድነው ቅር ያሰኛል? አልገባኝም። ምንድነው ተናገር እስኪ። ስለ ክብር ያወራል ይላችሁ እንግዲህ አንተም መበልጠው በስማ አባቱን አባት እንኳን አልደርስም። ኧረ ሰይፉ እንደዚህማ ግን አሁን እኔ እንደ ሾው ስክሪፕት የለውም አይደለ? ስክሪፕት ከሌለው ካልተጻፈ እዚህ ጋር እኮ እንደዚህ መሆን አለበት እዚህ ጋር እንዴት እንዲሆነ ማለት በጣም አይቻልም ለኔ። እንዴት ሲጽፉት ይሄን እዚህ ጋር እንዲ ምናምን የምትለው መጀመሪያ ያ ጉዳይ ወረቀት ላይ ካረፈ ነው። ግን ይሄ እየኖርክ እየቀረጽክ ከሆነ የምትሄደው ስህተቶችን መቀበል ግድ ይላል፣ ስህተቶች ካሉ። ከዛ ውጭ ግን ቅድም እንዳልከው ምናልባት ካሁን በፊትም የሰራውን ነገር ስታይ እኔ ክርስቲያኖ ሮናልዶን ብቻ ነው በሁለት እጁ ሲጨብጥ ያየሁት። የግሩፕ አይደለም ይላል እንደ አምላክ በአምላክ ደረጃ ሰይፉ ግን አስቀየሰለት ለልጁ ማለት ነው። ልጅ ሳሳት እንደነበር ገብቶት ነው ያመልከው ክርስቲያኖን። በቀን ውስጥ ስለ ክርስቲያኖ ሮናልዶ ሳያወራ ሳይከራከር ሳይጨቃጨቅ ሳይጮህ አይውልም ላይቭ በገባባቸው። ለምን ለነገሩ በፊትም እኮ ነው አይደል ከቤተሰቡም ስለ አትሌቶቹ የጀመረውን ሳይጨርስ ማለት ነው። እግዚአብሔር የሆነ ኮንትሮቨርሲ እንደሚያስነሳ ገብቶታል ማለት ይመቸው ሰይፉ። እሺ እና ያው ያለውን ነገር ደግሞ ልክ ነው። ላይቭ ስትሪም ከሆነ እኔን አሁን መረዳት ጀመረ። ኦኬ ነው። ምክንያቱም ስለ አባቱ አንድ ነገር እየተመለከትኩ ነበር። አባቱ በአንድ ቤተክርስቲያን ውስጥ ሆነው መሳሪያ እየተጫወቱ ያለ የሆነ ፉቴጅ ወጥቶ ነበርና እናቱ ግን በደንብ እንደዚህ አይነት ላይቭ ስትሪሚንግ ላይ እንዳይገባ የተወሰነ ተገድበው ነበር። ያው ልጄ ይበላሻል ከሚል ሊሆን ይችላል አላውቅም። ግን ከዛ በኋላ ግን የመጣበት ፎርማት ራሱን እንዲያሳውቅ አድርጎታል። አልሰራም፣ በደንብ ነው የሰራው። በነገራችን ላይ ያለፉትን አመታት ከብዙ ዩቲዩበሮች ደጋፊዎችን ነጥቋል፣ ወስዷል። ይሄ በጣም ጉብዝናው ነው ማድነቅ ያለብን። ብዙ ዩቲዩበሮች በሚሊዮኖች የሚቆጠሩ ደጋፊዎች ነበራቸው፣ ከነሱ ወስዶባቸዋል ድጋፉን። በጣም ብዙ ሚሊዮን ድጋፍ አግኝቷል። አሁን እንኳን 49 ሚሊዮን አይደል? ትናንትና 48 ሚሊዮን ከምናምን ወደ 50 እየገባ ነው። በሚቀጥሉት ጊዜያትም እንደዛ መግባት እድል አለውና ግን ምንድነው አንድ ነገር እንደዚህ አይነት ነገሮች ያው ኦርጋናይዝ የሚያደርጉ ሰዎች አሉ። ግን እሱ ግን በራሱ ፕላን ነው የሚሄደው፣ ያው ራሱ በፈለገው ቦታ ነው የሚሄደው አይነት ነገር። ግን ቢያንስ
የኢትዮጵያ ወሳኝ የምንላቸውን ነገሮች ግን እንዳንጋፋቸው ፈራለሁ። ጥሩነሽን ሲጋፋ እኔ ደስ አላለኝ። የምሬን ነው የምነግርህ። ማለት ለኛ ጥሩነሽ በጣም ትልቅ አትሌት ናት። ስለዚህ ምንድነው መጋፋት? ምንድነው አብራራው? ምንድነው የሚጋፋት? እነሱ መተው ለመታወቅ ፈለጉ እንጂ እሱን ምንድነው አልገባኝም። እሱ ሄደባቸው እንዴ መጋፋት ይላል እንዴ ደነስ እንዴ? እሷ ለምን አላወቀም አይደለም። ቅድም እንዳልኩ የ20 ዓመት ልጅ ነው። ሩጫ ሙዱ ላይሆን ይችላል፣ ላያቃት ይችላል። ግን ለኛ ግን ደግሞ በጣም ብዙ ነገር የሰራችልን ድንቅ አትሌት ናት። ሶ ዋት ማን ያንን ካደ እና ምን ይደረግ? ምን ማድረግ ነበረበት ልጁ? እሷን ማስተዋወቅ ይገባናል መጀመሪያ እንጂ ልክ እኔን መንገድ ላይ አግኝቶኝ እንደጨበጠኝ አይነት ጥሩነሽ እንዲጨብጣት ኤክስፔክት ማድረግ የለብንም። በቃ ቆሞ ሌጀንድ ናቸው ተባለ ምናምን ተነገረው። በቃ ከዛ በላይ ምን ያርግ? ምን ማድረግ ነበረበት? እንዴ ይሄን አይነት ሲያስጠላ በመድኃኒዓለም። እኔ ግን አሁን ምን እያሰብኩ ነው? ስፒድ ሄዷል። እኔ ኢትዮጵያዊው በቃ የሱን መንፈስ ላይ በማጋራት ካሁን በኋላ በላሌም ግን አዲስ ትውልድ ሰይፉ ግን እብድ አይደለህ እንዴ? ኧረ በመድኃኒዓለም እንደው ግን አሁን ለምንድን ነው የሚያስመስለው እንዴ? በምን አይነት መንገድ ነው አንተ ራሱ የታወቀው? አሁን እንደው ትንሽ እድሜ ገፋ ሲል ትንሽ ለመረጋጋት ሞከርክ እንጂ አሁንም አልተውክም እንዴ? ምን ነው የድሮ ቪዲዮዎች እኮ ተቀምጠዋል እኮ የሰይፉ እንዴ። እኛ እኮ አንተን የወደድን ሲጀመር ሰይፉ ፋንታውን እግዚአብሔርን በእብደት ነው። ምንም በቃ ከሌላው ሲሪየስ ሆነ ብትመጣ ሲሪየስ ሆነ ኢንተርቪው ብታረግ እንደሌላው ምናምን ያንተ ሾው በምንም ታምር ተወዳጅ ሊሆን አይችልም ነበር፣ እውነቱን ለመናገር ማለት ነው። በፊት የሰራቸውን ስራዎች ሰረሳቸዋል ማለት ነው። አልገባኝም እንዴ? ተወዳጅ የሆንከው በእብደት እኮ ነው። ሾው ላይ በምታሳያቸው አንዳንድ ትዕይንቶች ነው፣ በዳንሶች ምናምን እንዴ የምትደንሳቸው ዳንሶች ዊርድ ነበሩ። ያወጣው ዘፈን ዊርድ ነበር የዛኔ፣ ግን ተወዶልሃል በቃ እንጂ ሲሪየስ ነገር ብቻ ሁሌ ቁም ነገር ብቻ ብታወራ የሚያዳምጥ የሚሰማ ሰው አለ እንዴ? ሲሪየስ ቁም ነገር ምናምን ለመስማት ቢሆን እኮ እኛ ኢቲቪ ነው የምናየው፣ እውነቱን ለመናገር ማለት ነው። እንደዛ መስማት ብንፈልግ ማለት ነው ኢቲቪ ዜና ምናምን ቁጭ ብለን እናዳምጣለን። ቁም ነገር እናንተ ስትፈልግ ሌሎች ጣቢያዎችም አይጠፉም፣ ገብቷል እንጂ አንተን ቻናል ማየት የሚፈልግ ሰው የለም። ሲሪየስ ነገር ብቻ ብታወራ ማለት ነው። እና ስለ እብደት ምናምን አሁን እኔ እያረጀው ነው። ኧረ ተው እንዴ ያንተ እንጃ በአንተ ዘመንም አድርገዋል ነው እያልኩ ያሉት። የሚፈልገው የሚዝናናበት ነገር ትንሽ እኛ ካለፍንበት ነገር ጋር በጣም እኛ ካለፍንበት ኧረ እባክህ እንዴ ይላል። በጣም አይብስም እናንተ። እሺ በጣም ሼባ መሆኔን ያወቅኩት አሁን ማርጀታችን ሼክ ማርክስ ጋር ሄዶ ምግብ የበላበትን መንገድ ብታየው ምን ግን ወን ሰዓት ላይ ያየውና ቆይ ገልብጬ ነው ማሰብ ያለብኝ። ምክንያቱም አሁን ለምሳሌ ምግብ ናርጎ ባይበላ በማንኪያ ቀስ ብሎ ቢበላ አይታይም። በቃ እሱ ነው ጨዋታው። ዩቲዩበር ነው እኮ ይሄንማ ዩቲዩብ ላይ ለማይሰሩ ሚዲያ ላይ ለማይሰሩ ሰዎች እንግዳ ነገር ነው። ግን የሆነ ነገር የምር ሰይፉ እንደዚህ የበላበት ምናምን ጊዜ የለም። አረ እንደዚህ አይነት ቪዲዮዎች የሉም እንዴ? እኔ ማፈልግ ይወጣዋለሁ እግዚአብሔርን እንዴ። አረ ሰይፉ እኮ በጣም ብዙ ዊርድ ነገሮችን ታረጋለህ። ምን ሆነ ነው? እኔ ለዛ ነው የምትመቸኝ ሲጀምር። ሌላው ሳናነሳው ማላልፈው አንድ ነገር ስሙ ካልተሳሳትኩ ሳምሶን ነው አይደለ? ከሱ ጋር እሱን የሚመስለው ኢትዮጵያዊ ከሱ ጋር የነበረው ኢትዮጵያዊ የሆነ ነገር ሚስ ያደረገ መሰለኝ። በግሌ ነው የተሰማኝ ነው። ሙሉን አላየሁትም ማለት አይተዋል። ግጥም አድርገን እኔ ሚስ ያደረገ መሰለኝ። ምን መሰለህ? ለምሳሌ ኮሚኒኬሽን ስኪሉ ግዴታ እንግሊዘኛ ማውራት አለበት እያልኩ አይደለም። እንግሊዘኛ ቢያወራ ግን ተጠቃሚ የሚሆነው እሱ ነው። አይ ቲንክ የዚምባብዌው ልጅ አይተዋል አይደል? የሆነ አርቲስቲክ ነገር አለው። ዚምባብዌ ሄዳ አገኘው፣ ከዛ በኋላ ይዞት እየዞረ ነው። ሰው ገንዘብ ሜክ ያደርጋል፣ ራሱን ያስተዋውቃል፣ ለቤተሰቡ ይተርፋል። ይሄኛውም ልጅ ያንን የመከተል እድል ሊኖረው ይችላል። እድል አለው። አሁንም እድል የለውም እያልኩ አይደለም። ግን የሆነች እድል ስትመጣ በዛች እድል ለመጠቀም የሆኑ ቀናት ነበሩ አይደለ? የሆኑ አንድ 15 ምናምን ቀናት ስፒድ ሊመጣ ነው የሚል በ15 ቀን ከስፒድ ጋር መግባባት የሚያስችለውን እንግሊዘኛ ያውቃል ልጅ። ይሄ ራሱ ምን አይነት ድንዝና እንደሆነ አስቡት ጋይስ።
በ15 ቀን ቋንቋ ትችሉ ማለት ነው። እስከዛሬ የሁሉ ዓመት ሲኖር ያልቻለውን ቋንቋ በ15 ቀን እንዲችል ለመግባቢያ ያክል ራሱ ማለት ነው ምናምን አራት ላጥ በመድኃኒዓለም በዚህ ጉዳይ ላይ ማራኪ እንግሊዝ የሰጠው አስተያየት ሁሉ አለና በእንግሊዘኛ በቃ ትምህርት አይደለም የሚፈልገው እንግሊዘኛ ቋንቋ መማር ምናምን አይደለም የሚፈልገው ማውራት ነው የሚጠበቅባችሁ መኖር አለባችሁ በቃ ዛሬ ተመራችሁት ነገ ትረሱታላችሁ ከማታወሩበት ከሆነ ለስራም ለምን ማትጠቀሙበት ከሆነ ይረሳል እውነቱን አንድ ያውቃችሁት ራሱ የምትረሱት ነገር ነው እውነቱን ልንገራችሁ ለመድን ብላችሁ ራሱ የምትተውት ነገር አይደለም ሁሌ ዴይ ቱ ዴይ መጠቀም አለባችሁ የሆነ እንግሊዘኛና አማርኛ እየቀላቀሉ ሲያወሩ ሰዎች ማለት ነው አንዳንዴ ስታዩ እነሱ ለቅንጦት አይደለም ባይዘው ቋንቋውን እንዳይረሱትም ጭምር ነው እሺ ኢትዮጵያ ውስጥ የሚኖሩ ከሆነ አማርኛ ከእንግሊዘኛ ጋር እየቀላቀሉ የሚያወሩ ሰዎች ለቅንጦት ብቻ ሳይሆን ያወቁትን ቋንቋ ስለሚረሱት መጠቀም ስላለባቸው ነው ግዴታ ማለት ነው በዛ መንገድ ካልሆነ ሙሉ በሙሉ ይረሱታል የሚያውቁትን እንግሊዘኛ እንኳን ማለት ነውና በምንም ታምር በ15 ቀን ይልሽ መግባቢያ ቋንቋ ራሱ ሊችል አይችልም እና ደግሞ አለመቻሉ ራሱ ቅድም እንዳልኳችሁ የሆነ የራሱን የቻለ ቫይብ ሰጥቶታል ምንም ችግር የለውም ከዚህ በፊት የነበሩትን ኤክስፒሪየንሶች ነግሬያችኋለሁ ቋንቋ ባይችል ራሱ እና ካሽኔት ጦጣ የሚባል ልጅ ከብራዚል ይዞ መጥቶ በምን ያህል ደረጃ ከነሱ በላይ ተወዳጅ ሆኖ ነበር ማለት ነውና እንግሊዘኛውን ሲሳሳተው ምናምን ራሱ የሆነ ቫይብ ፈጥሮ ነበር በጣም ሁሉም ነበር ሲወደው ሁሉም ኦዲየንሶቹ ሲወዱት ነበር ምናምንና አለመቻሉ ችግር የለውም እንደው ይሄ ልጅ እድል ገጥሞት ምናምን ነገር ከአይሶ ስፒድ ጋር አሜሪካ ሄዶ ምናምን አስባችኋል የሆነ ነገር ቋንቋ ባለመቻሉ ምናምን ሲሳሳት ምናምን ራሱ የበለጠ ነው የሚወዱትኝ እውነቱን ስነግራችሁ ሌላ ቫይብ ነው የሚፈጥረው ቀስ ያለ ሲሞክር ምናምን አይታችኋል አይደለ የሆነ ቫይብ ይፈጥራል በቃ ፊልም የሚመስል ነገር የሆነ ድራማቲክ የሆነ ነገር መፍጠር ይችላሉ ላይቭ ላይ የሆኑ ብዙ አይነት የሚከሰቱ ነገሮች አሉ ገብቷችኋል ይሄን ነገር እነዚህ ሰዎች ሊረዱ አይችሉም ሲጀመር ማብራሪያ ራሱ መስጠት የለባችሁም ማለት ነው ዝም ብላችሁ የምታወሩት ምንም የምታውቁት ነገር የለም ሶ ቀለል ያሉ ግሪቲንጎች እንደዚህ ምንግባባባቸው ለምሳሌ እኔን ያስደነግጣል እኮ በርግጥ 200 ምናምን ሺህ ሰው ቀጥታ እየተከታተለው አንተ ያስደነግጣል ሜሲ ሁሉ አመት ቻምፒየንስ ሊግ ላይ የተጫወተ በቀደም የነበረውን ኢንተርቪው አይተዋል እንዳለ ከጓደኞቼ ጋር በለሻ ክፍል ውስጥ በእንግሊዝኛ አግባባለሁ አለ ግን ካሜራ ደቀነው ሲጠይቁት በጣም የሚያስደነግጠው ይጠፋብኛል እንኮ ሜሲ ነው ያለው እሱ አይደለም አሁን አጠቃላይ ነገሩን ስታየው እንደው ተመልካቾች በአድማጮች ሐሳብ ስጡ ጥሩ ነው የሚላለ በጣም ጥሩ ነው ለኛም ከሱ የምንወስደው ለምሳሌ ለወጣቶቻችን ምን ያህል አሪያ እንደሆነ የሚናገሩ አሉ በዛኛው ጫፍ ደግሞ በፍጹም ብሎ የሚከራከሩ አሉ ነው እናንተ ናችሁ እና ሰይፍ ናችሁ ጥቂት የለም ጥሩ ነው የሚለው ይበዛል አረ በፍጹም የምትሉት እና ሰይፉ ናችሁ ይሄ ሁሉ እንግዲህ ዳርዳር ስለ አዶናይም ምናምን ጥሩ ነገር ላለማውራት ነው ገብቷል መጥፎ ሲሆን ግን ታወራለህ ሰይፉ ምቀኝነት የሚባለው ይሄ ነው ባይ ዘ ዌይ ማለት ነው አንድ ሰው ሲሳሳት የምትወቅሰው ከሆነ ገብቷችኋል ተሳስቷል ብለ አስበህ ነው እንጂ ያ ሰው እንደውም ተሳስቶ ላይሆን ይችላል አንተ እኔ አሁን ተሳስቷል ብያስቤ ያንን ሰው ሞክሰው ከሆነ ጥሩ ነገር ሲሰራ ማበረታታት አለብኝ አሁን እንግዲህ አገር ሙሉ እያደነቀው እያከበረው ባለበት ሰዓት ላይ እንደ ሰይፉ ያለ ትልቅ ሚዲያ ይሄን ነገር ኖቲስ አላረግ ነው ማለት አይቻልም አያረገው ማለት አይቻልም ገብቷችኋል አይደል ወቅታዊ ነገር ላይ እንደሚሰራ ሚዲያ ይሄን ነገር አልሰማውም ማለት አይችልም ሰይፉ ፋንታሁን ማለት ነው ሙሉ አገሪቷ ላይ አሁን ያሉ ሰዎች አሁን እያደነቁት ነው በሰራው ስራ ማለት ነው ገብቷችኋል አይደል ልጁ የዚህን ያለ ደረጃ በቃ ከአንድ ሰዓት በላይ ከአይሶ ስፒድ ጋር ስትሪም እንዲያደርግ በቃ በደንብ ራሱን ፕሮሞት እንዲያደርግ ረድቶታል ከስልጠና ከሜንቶር ጀምሮ ማለት ነውና ይሄን ነገር የሰራውን ጥሩ ነገር አለመመስከር ገብቷል አይደለ ይሄ ምቀኝነት ነው ሊባል የሚችለው ለምን መጥፎ ባይሰራም መጥፎ ሰርቷል ብለ ባመንክበት ሰዓት ስለሱ መጥፎ ነገሮችን ስታወራ ስለነበር በአሽሙር ማለት ነው በቀጥታም ባትናገር በአሽሙር ስትናገር ስለነበር ማለት ነውና ይሄ ነው ምቀኝነት ማለት ይሄ ነው ቀጥታ ማለት ነው ገብቷችኋል በምክንያት ነው እንጂኛ ሰውን ምቀኛ ነው የምንለው እንዲሁ በተሳሳተ መንገድ አይደል በጣም ነው የሚያሳዝነው ግን አዝኛለሁ እኔ በእውነት
አልጠብቅም። ለምን እኔ ሰይፉም ይመቸኛልና አሩን ነው እኔ እንደዚህ አይነት ባህሪ ባይኖረው ደስ ይለኛል። እኔ አሩን በጣም ነው እኔ ሰይፉም የሚመቸኝ በእውነት ነው የምላችሁ ማለት በጣም ማለት ነው። ግን ያናዳል እንዴ እንደዚህ አይነት ምቀኝነት አውጡ። አንዴ እኮ እንዴ ምንም እንዴ ያረጋችሁ ነገር የለም እናንተ ዝም ብላችሁ ሰውን መጥላት የለባችሁም በእውነት እንዴ ምንድነው ፍቱ እንጂ እንዴ የሆነ ደመኛ ያረገው እኮ በቃ አንዴ ካፌ ወጥቷል ነው ያ ነገር ደግሜ በቃ እንደዚህ አይነት ሰውን ደግሜ ማመስገን የለብኝም አይነት ነገር እኮ መሸነፍ የለብኝም ነገር አታስመስሉት። እንዴ ናችሁ ሊ አሁን ከማን ጋር ጌም እንጫወት ትፈልጋላችሁ? አቆየዋችሁ ሶሪ ይቅርታ አድርጉልኝ። በጆኒ አካውንት ነው የገባው ወይ ያስኩባችሁ ወዳችኋለሁ። ጌም እንጫወት ጋይስ ጌም እንጫወት ከማን ጋር ከጆሲ ጋር ጆሲ ዛሬ ጆሲ ማዘው ትእዛዝ ዛሬ ጆሲ ማዘው ወጣይሽ እስኪ እና ራስናት እስኪ ማይታል ማናች ነው ራስናት ይመታል ግን እሺ ዲክላይመርሽ እሺ ቷ ራስናቲማ አውጆ አንዴ በቃ አንዴ ነው በቃ ከዛ እንትና ቀይ ራስናት ይባል ጭቃ ውስጥ ገባችሁ ጋይስ አሁን ጌም ጫወታለሁ ጊዜ ታፕ ያረጋችሁ ናቲ ሰርፕራይዝ ነው አለን እንዴት ነህ ዳን አለ እንዴት ነህ አለው ዳን ዛሬ በጣም ኮርቼ ባለው ልንገርህ ያደረከው ነገር ማንም ሰው የማያደርገው ዛሬ አናቆስ በዛብኝ። አሁን እዚህ ጋር ኮሜንት ላይ ስድብ በስድብ ነው፣ ቪዲዮዎች ላይ ስድብ በስድብ ነው። እነሱ ነገር እነሱ ቁጭ ብለው አሁን ዳኒ መናናው ፎንቴን ምናምን ገብተው እንዳንተ አፕሪሺየት አደረጉኝ። ድማ ቁጭ ብለው ይሰድባሉ። ተሰራቢ ሁሌ ተሰራቢ ነው። መንቀሳቀስ የማይችል ሁሌ ተራቢ ነው። ልንገርህ አንተ መንቀሳቀስ የምንችል ሰው ነህ። ትልቅ ትዕድልት ያለ ሰው ነህ። የመተግበር ትዕድልት ያለ ሰው ነህ። ትተገብራለህ። ገባ ለዓላማ ለህልመቱ። አዶናይ ግን የራሱ የሆኑ አማርኛ ቋንቋዎች አሉት አይደል? ምንድነው ትግል ነው የሚለው አሁን ምን ትግልት ምንድነው ግን አዲስ ቋንቋም እየፈጠርክልን ነው አዶኒ ካልክ ይሁን። እሺ ማን ነው እንዳንተ እስኪ ዘሎ የገባው ማን ነው እስኪ እኔ ከዓለም አንደኛ ፀጉር ቆራጭ ነኝ ብሎ የተናገረው የወከለው እስኪ ራሱ ማን ነው እስኪ ልንገርህ። አሁን ሊስቁብህ ይችላሉ ግን ታየዋለህ የምትደርስበት ደረጃ። ጀግና አኩርተኛል። በጣም የማመሰግነው ግን እኮ ያስቃል አዶኒ የምር እንዴ አለመሳቅ አይቻልም። ሶሪ የራስናቲ በጣም ሞክሯል ልክ ነው ምናምን ነገር ግን አለመሳቅ እኔ እንጃ ከባድ ነው። እኔ እንጃ ያንን አይቶ አለመሳቅ ይቻላል? ኧረ ተው እንዴ በጣም ነው ያንገላቱት እኮ አዝኛለሁም ስቄያለሁም። እኔ እንጃ እኔ አዶናይ ራሱ አልሳኩም ካልክ የውሸት ነው። እና በቃ እኔ ሞክሬያለሁ። ከመምጣቱ በፊት ቪዲዮዎች ሰርቻለሁ። ሲመጣ ላገኘው እንደምፈልግ ሰርቻለሁ። ሶ ፀጉሩን እንደተሰራ ቃለሁ ከሁለት ቀን በፊት ግን በቃ መሞከርና ልነግረው ፈለኩ። ምክንያቱም ለፍቻለሁ፣ ቪዲዮዎች ሰርቻለሁ። አሁንም እንደኔ እንዲያውቀኝ ፈለኩ፣ ሞከርኩ። እሱ ጋር ሳልደርስ ጋርዶች አስቆሙ። ይሄ ነው የተፈጠረውና ሞከርነ አለን ብሏል። እኔ አላፍርበትም። ባይዘወይ ሁሉ ነገር የሚሆነው ለምክንያት እንደሆነ ማወቅ አለብህ ናቲ። አንተ ማወቅ ያለብህ ህልምህንና ዓላማህን እውን አድርገሃል። እኔ በጣም ስለደበረኝ ነው ይሄ ልጅ አዋረን እንዲህ እንግሊዝኛ ምናምን የምትሉ ሰዎች ማለት ይሄ እኮ ዙምባብዌ እኮ አያቱ ቀድመ አያቱ ቀምቀም አያቱን እንግሊዞች ረግጠው ማለት ረግጠው 90 ዓመት 100 ዓመት ከስተውታል። ስለዚህ ሳይወድ በግዱ እንግሊዝኛ በደንብ አድርጎ ምን ይናገራል። የመጀመሪያ ቋንቋ ነው። ሳይወድ በግዱ ተገዝቶ ማለት ይሄ ደግሞ ኢትዮጵያ ነው። አያት ቅድመ አያቱ ሲጀምር ልጁ የሚኖረው ዩኬ ነው። ይሄን እያወቃችሁ እዛ ነው የሚኖረው ዩኬ ነው የሚኖረው ሲጀምር ማለት ነው። ባህሉን፣ ቋንቋውን፣ ማንነቱን የራሱን እስቴት ይዞ እዚህ ጋር እንዲደርስ አድርገዋል። ስለዚህ እንግሊዝኛ እንደዚህ መናገር ምናምን ይሄ እንደ ቢግ ዲል አይታይም። ይሄን ደግሞ ስናገር ደንዝ እያሉ አለ ኢትዮጵያ ውስጥ ከአንደኛ ክፍል ጀምሮ እስከ ካምፓስ ድረስ ትምህርት የሚሰጠው በእንግሊዝኛ ነው። በእንግሊዝኛ ነው እንዴ? ቴክኖሎጂ በእንግሊዝኛ ከአንደኛ ክፍል ጀምሮ ተው እንጂ እንደዛማ ቢሆን ጥሩ ነበር። ከሰባት ምናምን ነው የሚጀምረው ኢትዮጵያ ውስጥ ምናልባት የግል ትምህርት ቤቶች ካልሆነ ማለት ነው። የግል ከሆነ በደንብ
ያው እንግዲህ አሁን ላይ የግልም ሲባል ይለያል መሰለኝ አይደል? የግል ሆኖ ደግሞ የመንግስት ይሆናሉ። አይ አሁን ላይ የግል ስላስተማራችሁ ብቻ ልጆቻችሁ እንግሊዘኛ ይችላሉ ምናምን አይባልም። ድሮ ላይ እንደዛ ነበረ። አሁን የተለዩ ትምህርት ቤቶችም አሉ ነገር ዓለም አቀፍ ቋንቋ ነው። እንግሊዝኛ ግዴታ መቻል አለብህ፣ መናገር መቻል አለብህ። እውነት ነው። ግዴታ ምርጥ አድርገህ ምናምን አይደለም። አውሮፓ ብትሄድ፣ ጀርመን፣ ስፔን ብትሄድ እንግሊዝኛ በስነስርዓት አይናገሩም። ቢግ ዲል አይደለም። እውነት ነው። እኔ በጣም ስለደበረኝ ነው ምናምን ይሄ እውነቱን ነው። እግዚአብሔር ቻይና ራሱ አይችሉም፣ ግን በጣም ብሪሊያንት ናቸው። በራሳቸው ቋንቋ ነው መጠቀም የሚፈልጉት፣ የራሳቸውን ቋንቋ ነው ማሳደግ የሚፈልጉት። ግን በቴክኖሎጂ በምንም እንግዲህ ምንም ከአሁን ላይ ዓለም ላይ አይደል ቁጥር አንድ ናቸው ማለት ይቻላል፣ በምንም ነገር ማለት ነው። ግን እንግሊዝኛ ቋንቋ ማይችለው ይበዛል ከሚችለው ይልቅ ማለት ነው። አብዛኞቹ በትራንስሌተር ነው የሚጠቀሙት ምናምን በአስተርጓሚ እና ኢትዮጵያዊ ሆነው ራሱ እኮ አብዛኞቹ ኢትዮጵያውያን እንግሊዝኛ ለማስተማር ወደ ቻይና ይሄዳሉ። አብዛኞቹ ማለት ነው። ይሄንን አውቃለሁ በብዛት ማለት ነው። እዛው እያየ ነው እንደ ቪዲዮ የሰራው እንደ ነቢል እኔ አልተኛም። ሚመሮች በዚህ ሳምንት አልበም ነው የሚለቁት። ኧረ በአልቲ ለካ ተፋፍረን ነው ቅሌታሞች። ኧረ ነቢል ለካ ተፋፍረን ነው ቅሌታሞች ነን አላለም? እውነት ነው። ሁላችንም አብደናል ብሏል አንዱ ደግሞ። Oh my god, I just watched iShowSpeed in Ethiopia show the nightlife. Baby, that thing is gorgeous. Oh my god, this is Ethiopia. It is so gorgeous. በጣም እየተደመሙ ነው ያሉት በቃ በዚህ። Oh my god, look at this city. Wow. No, I ain't gonna lie, I gotta do it back up. I gotta do it right here. Oh my god, that is gorgeous. This guy is free, he's fire, he's got the dog in him, man. Can you give him a chance, bro? He can be international, I believe in him, man. He's the biggest, the greatest, the latest, the illest, the most fire! Guys, Speed just showed us the aerial view of Addis Ababa, the capital of Ethiopia, and his reaction was priceless. Look. I'm about to show the nightlife of Ethiopia. I'm about to show y'all a drone shot of Ethiopia. It looks crazy at night. Alright, go ahead, go to drone. Holy crap, that looks crazy. Yo, Ethiopia nightlife looks insane, bro. Holy guacamole, bro. W's in the chat, bro. W's in the stream, bro. W's in the stream, bro. People እንዳለ ነው የተደመመው ሰው ግን ከ6 ሳምንት በፊት ኢትዮጵያ ብቻ ሳይሆን አንተ አፍሪካ ውስጥ ልትወጣ ፈልጋለሁ፣ ኢንተርናሽናል እንድትሆን ፈልጋለሁ። እንደምሮ ሰርተሃል፣ በጣም አይቻለሁ። ተስፋ ሳትቆርጥ በጣም ብዙ ሰዎች እየታረጉ እሱን ሳትሰማ እዚህ ደረጃ ደርሰሃል። እንደዚህ አንድ ሴኩሪቲ ይዘን መዞር ማለት በጣም ተማምነሃል ማለት ነው። በዓላማ ከእምነት ነው የሚጀምረው። ተረዳኛለህ? አሳካው ነው የምላችሁ። He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Let's go. I really appreciate you representing in Ethiopia. I don't know why, but
your dad? Who your dad? አባት ማን ነው? Who's your dad? አባት ማን ነው? ስሙን ገረው Who your dad? የት ያለው አባት? የት ያለው? የሚችለውን ነገር ሁሉ ለማድረግ ምንም ያስቀረው ነገር የለም። አዶኔ ለልጁ ምንም በቃ እንዲህ ማድረግ የሚችለውን ነገር ሁሉ ነው ያደረገለት። በቃ እስከ መጨረሻው ጥግ ድረስ ማለት ነው። Who your mom? ማዘር ማነች? ስሟ አስቲያል። Bro, hey, I'm about to show you a picture of my dad and let me know how you... የአባቴ ፎቶ አሳያለሁ። የአባት ፎቶ ያሳያል። I'm gonna give you a chance, okay, bro? ሌላ ድል ሰጣለሁ አለ። I'm gonna give you a chance. ሌላ ድል So ሰጣለሁ። I'll take a picture, bro. Look right here. Let's go. Yeah. Yo, can I join, guys? One more. Can I? Just a picture. ሩዲ እዚህ ጋር ሩዲ Speak. ሳሚ ሁሉም እያየ ነው። አኩራይ ሁሉም እያየ ነው። አኩራይ ሳሚ ጀሚያለ ኢትዮጵያ ያየች ነው። አኩራይ አትጋው ትገሎ Ethiopian speak versus people speak. Let's see what we're doing. ጀሚያ አይዞ ቆይ ጠብቅ ይቆጠርላል Hey. Tell him to go. ሲቆጠር ለማን ሂድ ስትባል ነው የምትሄደው። እሺ ያያርሳል አከቻንስ ሄድ I'm gonna say it, all right? እነግርሃለሁ ብለዋል። እነግርሃለሁ ትወጣለህ። ከሶስት ነው የሚቆጠርልሻል። እሺ አይዞህ ስማ፣ ኢትዮጵያ ያየች ነው። ሳሚ የኔ ጀግና አይዞህ ስማ፣ ስማ ሳሚ ጀግና አኩራኝ ያለዛ ስማ አይዞህ አሳየን ጀግና ነህ። ስማ No, that was not fair. That's not fair. No, that's not fair. እዚህ ጋር ሙሉ በሙሉ አይቶ ስፒድ ራሱ የኛውን ስፒድ ነበረ ሲያግዘው የነበረው ማለት ነው። ሁሉም ሰው ድጋፉን ሲያሳየው ነበር ለኛው አይቶ ስፒድ ለኛው ስፒድ He started early. He started early. አንዴ ያለ ቦታ አመቻችሁ ነው ይልለት በእናታችሁ። ስማ ሳሚ አንዴ እሺ ኢትዮጵያን ፉድ ትበላለህ ወይ? Can I stay close to the house? Yeah, okay. ኋላ ከሱ አጥጉ ቆይ ቀድሜ ልውጣ የት አለ ሳሚ ብዙ ነገር ነበር ኦርጋናይዝ ሲያደርግ የነበረው አዶናይ ግን እኛ ያላየናቸው ነገሮች ሁላ ነበሩ። ናውረድ ከሱ አጥብቅ ከሱ ጋር ጀግና እስከዚህ ድረስ ለካ አብሩት ነበራ። ከዜሮ ተነሳው እንትን አድርግ እዚህ ጋር አስታውስኩ። ወደ ካሜራው አቴንሽን ያዝ አቴንሽን ትኩረት ያዘው ትኩረት በል ሳሚ የጮህ አይዞህ በእናትህ ጀግና ጩህ ብሎ ጀምሩት ምን እንዳደረገ እያያችሁ ነው። ጀግና ትኩረት አድርግ እያለ ነው እየመከራችሁ። አየህ እንዴት እንዲያዝከው ትኩረት። ጎበዝ ጀግና
ጀግና የታባቱ ከዚህ በላይ ሜንቶር አለ ነው የምትሉኝ? ታዲያ ማን የሆነ ልጅ ተዋግቶለታል ነው ያለው። እውነቱን ነው። አሳክተነዋል። የታባቱ ጀግናው አሳክተነዋል። ኢንተርናሽናል ታያላችሁ። የታባቱ ቀጣይ ትሪፓችን ደግሞ ወደ ደቡብ እንመጣለን። ሶዶ፣ አዋሳ ሁሉም እንመጣለን። ጋይስ ጠብቁ። እንወዳችኋለን። አሳክተነዋል ጋይስ። አሁን ማናጀሩ ሊያገኘው ነው ማለት ነው። ከዚህ ሁሉ ታሪክ በኋላ ሪአክሽናቸው እስኪ ማርያም ያቅፋል ዘለው boom hell yeah man hell yeah love this is love we did it it's fun we did it አይሾው ስፒድ ኢትዮጵያ ጓደኛ ነው እንደምትመለከቱት። አሁን አይሾው ኢትዮጵያ ያገኘዋል ማለት ነው ከዚህ ትልቅ ታሪካዊ ቀን በኋላ። ደስታችን ወደር የለውም። ቀጥታ እሺ yes sir በቀኝ ሞክሬ ግን መጨረሻው አልገባኝም። አብሮት ቱር ቢያደርግ አሪፍ ነበር ከአይሾው ስፒድ ጋር። እንደ ዚምባብዌው ቋንቋ ባለመቻሉ ምክንያት ተበድሏል። ግን ምን ይመስላችኋል? እኔ ግን ቋንቋ ለመቻሉ ራሱ የሆነ ቫይብ ፈጥሯል። ምን ትላላችሁ ማለት ነው? ግዴታ ቋንቋ መቻሉላ አይጠበቅበትም። እውነቱን ለመናገር የሆነ ቋንቋ ለመቻሉ የሚፈልጉት ይመስለኛል። ለእነ ስፒድ ጋር አብሮት ምናምን ነገር ራሱ ቱር ቢያደርግ ምናምን ለእነ ስፒድ ራሱ ሌላ የቪዲዮ ግብዓት ይሆንላችኋል ብዬ ነው የማስበው። ታስታውሳላችሁ ከሰምኔት ጦጣ የሚባል ልጅ ከብራዚል አምጥቶ ነበረ። በጣም የሚያዝናና ልጅ ነው። ጦጣ ማለት ምንም እንትን አይልም። ቋንቋ እንግሊዝኛ ቋንቋ አይችልም። My girlfriend, Ray. Jack, bro. What's your favorite color? Yeah, my favorite color. Next tomorrow. So what you been up to? What? So like what you been up to? Yeah, bro. What you been doing? Yeah. Oh, yeah. I mean been doing. Oh. You been doing? Yeah, I've been chilling. ሲሳሳት ምናምን ይስቁበታል ምናምን ጀስት በጣም ፈን ያደርጋሉ ምናምን። እሱ ምንም አይመስለውም ምናምን ነገርና የሆነ ቫይብ ፈጥሮ ነበረ። በጣም በብዙ ሰዎች ተወዶ ነበረ። እንደውም ቋንቋ ባለመደ ሁላ ሲባል ነበርና በጣም ነበር የሚያምርበት ነገር። እንዲወደድ አድርጎት ነበረ። ቀልዱ ምናምን ደስ ይል ነበርና ሌላኛው ደግሞ ሬ የሚባለው እሱ ራሱ ብዙ አይችልም ነበረ። ቀስ እያለ ነው ከዛ በኋላ ነው እንግሊዝኛ ማውራት እየተለማመደው ማለት ነውና የሆነ ለየት ያለ ቫይብ እንዲፈጥር ያደርገዋል ብዬ አስባለሁ። እኔ ራሱ አለመቻሉ ራሱ ኖርማሊ ግዴታ መቻል አለበት ምናምን እያሉ አንዳንድ ሰዎች ሲያወሩ ስላየውና በጣም ደባሪ ሰዎች። አይሾው ስፒድ when you come to Ethiopia last 3 and more time I can't sleep I can't to work because I am expected of you my mind አይሾው ታም እንጃ ሲያሽቀነጥሯት ነበርኩ። ናቲ በጣም ያሳዘነኝ እኔ ግን እግዚአብሔር የቻልከው ሞክራል። እንግዲህ ናቲሻ ጋይስ ከባለፈው የአይሾው ስፒድ ስትሪም በኋላ እንግዲህ የዓለም አቀፍ ተጽዕኖ ፈጣሪዎች የሶሻል ሚዲያ ኢንፍሉዌንሰሮች ምን እያሉ ነው ያሉት? የእነሱን ቪዲዮዎች ደግሞ እስኪ አረለ የአይሾው ስፒድን ስትሪም ካዩ በኋላ የኢትዮጵያን ስትሪም ካዩ በኋላ ምን እያሉ ነው ያሉት? ስለ ኢትዮጵያ ብዙ ነገር እያወሩ ነው ያሉት። አብዛኞቹ ትላልቅ የሚባሉ ተጽዕኖ ፈጣሪዎች ውጪ ያሉ ተጽዕኖ ፈጣሪዎች ምን እያሉ ነው ያሉት የሚለው ነገር እስኪ Bro, Aisho Speed just joined the Ethiopian monkey tribe on their traditional dances and was even surprised that Ethiopia founded coffee and had to try some. They really got 3 different types of speeds right now in Ethiopia. You got Clone Speed, Timu Speed, and you even got Aisho Speed being hand-fed by Ethiopians. Speed was visibly and expressively very upset at this Messi fan that just kept screaming Messi in his face, and he even told him to watch out, and this dude started meowing at him. Literal opposite of everything Speed does and likes. Bro even got trolled by Miss World Africa when she told him that they use a different calendar in Ethiopia, which is stuck in 2018, and she said that they time traveled. Of course, bro had to bring up Cristiano Ronaldo being on Real Madrid in Fortnite just coming out. Bro even ended up meeting the Minister of Tourism in Ethiopia and not the president. Oh my god, you guys chewed me in that Kenya video. But she ended up dressing him up as a warrior for a sign of celebration and independence for the victory of the Battle of Adwa. Basically when the
Italians tried to invade Ethiopia back in the late 1800s, but completely lost. Also, don't trust pilot speed because he ended up flying his plane simulator and completely crashed. Maybe you should just stick to streaming and like never be a pilot. Overall, Ethiopia was a great stream for iShowSpeed. I mean, it's always a plus when white speed doesn't end up stream sniping him. All these streams are making everybody want to go to Africa. Like this dude iShowSpeed is really putting on for an entire continent. ሁሉም ሰው ወደ ኢትዮጵያ ወደ አፍሪካ መምጣት እየፈለገ ነው ላይ ማለት ነው ከአይሶስፒድ ስትሪሞች በኋላ በጣም ደስ የሚለው በደንብ በሚገባ አፍሪካንም ኢትዮጵያንም ፕሮሞት አድርጎልናል በሚገርም ሁኔታ ማለት ነውና ሌሎችም ያወሩት ነገር አለ በጣም እንጃ iShowSpeed made it to Ethiopia. ይሄ ልጅ በደንብ ነው ያብራራው ማለት ሙሉ ሪአክሽን የሰጠው ምንም የቀረው ነገር የለም We got to see Ethiopia at night and it is beautiful. Not only that, Ethiopia is literally in a different timeline. It's still 2018 in Ethiopia. I have so many questions about the Ethiopian calendar. How በጣም ብዙዎቹ በጣም ነው በዚህ ነገር እንትን እያሉ ያሉት ማለት ነውና እኛ 2018 ላይ መሆናችን How does it work? Does the Ethiopian calendar also have 12 months? Does the Ethiopian calendar also have 7 days a week? We have 13 months. Need to stop thinking about it, or else it's going to be the only thing I'm going to talk about in this video. So I'm going to talk about comment ላይ ያብራሩለት ነው the energy in Ethiopia. And let me tell you this, the energy in Ethiopia was electric. This girl embodied the energy of Ethiopia. This girl carried. Before talking about anything, we need to acknowledge the Ethiopian bodies. That's what we're gonna do now, because this right here is a diabolical lineup. Why do you put so many bodies in one place? Didn't anybody tell y'all that this was a friendly competition? Why y'all putting out Miss Global? Why? We said no lethal weapons. This woman is stunning. She is representing the beauty of the country properly. This is the ultimate body. We said no lethal weapons. This is cheating. This lady, gorgeous. Right here, I only have 2 questions. Whose mama is this? Whoa, የቱሪዝም ሚኒስተሩ አንጨራሽ የማን እናት ናት እያለ ነው Do you need a stepfather? Fine. የማን እናት ናት እና የእንጀራ አባት ትፈልጋላችሁ ወይ ነው ወዷታል If this is your mama, I want you to tell your mama that she is fine. Damn. Somebody told me that these ladies right here are legendary. Legendary with gold medals. I just want to know one thing. What are their names? Just to make sure I'm not missing anything. Who's this girl? Why is she vibe? Maria Luna. Jagna. She is such a vibe. She just came in with so much energy and just በጣም በቃ ትልቅ ቦታ ምድርት ልጅ ናት ማለት ነው ምንም ነው ማሰማችሁ ብዙ አቅም አላት እግዚአብሔርን ማሪያ ሉና በጣም የምትችለው በጣም ማለት ነው The stream by storm. We all got questions about this. Okay, we need to know. Do y'all just eat raw meat, or do you put stuff on it? Do you put spices on it? Do you put some chili? እዚህ ጋር አብዝቶበታል በቃ የጥሬ ስጋው በጣም በሱበታል እና ደግሞ አዋዚውን በጣም አጨማለቀው ካቻፕ ነው መሰለው ወይኔ ለዛ ነው ሸርተቴ በሸርተቴ አይሶስፒድ on it? Do you put some oil? Do you put some herb? Damn. iShowSpeed እንግዲህ የዋዛ አይደለም እንግዲህ ስታርሊንክ ኢትዮጵያ ላይ ተከልክሏል ያው እቃውን ይዞ መግባት እንደማይችል ቢገባም ይያዛል ብያችሁ ነበር ስለዚህ ሌላ እቃ ግን ይዞ ገባ እዚህ እስከላይ እንደምታዩት ቲቪው የምትባል ዲቫይስ ቦርሳው ላይ አድርጎ ከስልኩ ጋር አገናኝቶ ካሜራማኑም እሱን ይዞ አይታችኋል እንግዲህ ስለዚህ እሱ ምንድነው የቴሌቪዥን ዩናይትድ የሚባለው እንግዲህ የስታርሊንክ ኔትወርክ ምናምን አይደለም ራሱን የቻለ ኔትወርክ የሚሰጥም ዲቫይስ አይደለም ግን በውስጡ ከ4 እስከ 16 ሲም ካርዶች ድረስ መያዝ ይችላል ስለዚህ የተለያዩ ሲም ካርዶችን 4G 5G ሲም ካርድ ብዙ ታስገቡበትና ሁለቱ ሲም ካርድ በጣም ቢቀራፈፍ በቃ ሃይ ስፒድ ወደሆኑ ሲም ካርዶች ይጠቀማል ማለት ነው ስለዚህ በጣም ብዙ የሲም ካርዶች ስብስብ ለምሳሌ አሁን የሳፋሪም የኢትዮ ቴሌኮምም ሌላ ፕሮቫይደርም ካለ እዛ ሀገር ውስጥ የተለያዩ አይነት ኔትወርኮችንም አንድ ላይ ሲም ካርድ ያስገባና እንግዲህ ዲቫይሱ የተሻለ የሚለው ኔትወርክ እየመረጠ ኢንተርኔት አክሰስ ያገኛል ማለት ነው ስለዚህ ብዙ ጊዜ ለቴሌቪዥን ጣቢያዎች እንዲሁም ደግሞ እንደዚሁ ላይቭ ስትሪም የሚያደርጉ ሰዎች ይጠቀሙታል ስለዚህ ለሀገራችንም እንግዲህ አንድ ነገር አስተዋውቆናል ማለት ነው ብዙ ጊዜ ላይቭ
ስትሪም ላይ ምናምን ኔትወርክ አስቸገረ ምናምን የምትሉ እንግዲህ የተለያዩ አይነት ሲም ካርዶችን ውስጥ በማስገባት 2-3 4G 5G ሲም ካርድ ጨምራችሁ የተሻለውን ኔትወርክ ወስዶ እንግዲህ ላይቭ ስትሪም ማድረግ ይችላል። ሃይ ፐርፎርማንስም ይኖረዋል ማለት ነው። ያው የአይሾ ስፒድን ምርጫ ሳላደንቅ አላልፍም። መልካም ጊዜ ይመቸው አይሾ ስፒድ። እግዚአብሔርን ኢትዮጵያ ውስጥ ስትሪም ለማድረግ መስዋዕቱን ላከፍሏል እኮ በቃ ስታርሊንክ አይሰራም ከተባለ እኮ ሊሆነ በቃ ስለማይሰራ ምናምን ስታርሊንክ ስለማይሰራ ላይቭ ስትሪም ማድረግ አልችልም ብሎ ሊቀሩ ላይ ይችል ነበር ጋይስ። ነገር ግን የሚችለውን ነገር ሁሉ አድርጎ ኢትዮጵያ ውስጥ ስትሪም ማድረግ ችሏል። ይመቸው። ምን ይባላል እንግዲህ